بسم الله الرحمن الرحيم የበድር ዘመቻን የተሳተፈ ነው። ነብዩ አለይሂ ሰላቱ ወሰላም መካን ፈትህ ለማድረግ ዝግጅታቸውን አጠናቀዋል። ጉዳዩ በከፍተኛ ሚስጥር የተያዘ ጉዳይ ነው። ሰሃቦቹም ረዲየላሁ ዐንሁም አጅማዒን ይህ ጉዳይ ለመካ ላሉት የጠላት ወገን ወይም ለቁረይሾቹ እንዳይደርስ በጥብቅ ሚስጥር እንዲያዝ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ነገር ግን ዝግጅቱ በተጧጧፈበት ሁኔታ ወህይ መጣላቸው። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም አንዲት ሴት ይህንን መረጃ ልታወጣ ይዛ የሄደች እንደሆነ ለነብዩ ሰለላሁ ዐለይሂ ወሰለም አደረሰ። ነብዩ ሰለላሁ ዐለይሂ ወሰለም እችን ሴት ለማግኘት 3 ጋላቢዎች ላኩ። አሊ፣ ዙበይርና ሚቅዳድ ናቸው። አሊ፣ ዙበይርና ሚቅዳድ ረውደት ኻኽ የምትባል ቦታ ላይ እችን ሴት ያገኟታል። መልእክት ያስሽው መልእክት አለ፣ ሚስጥር ይዘሽ የሄድሽ ነው፣ አውጪ ይሏታል። ምንም አይነት ነገር እሷ ዘንድ እንደሌለ ምላ ተገዝታ ትነግራቸዋለች። እነርሱም በእርግጥም መልእክት አንቺ ጋር አለ፣ በፈቃደኝነትሽ ከሰጠሽን ትሰጭናለሽ፣ ካልሆነ ሙሉ ልብስሽን አውልቀን ለመፈተሽ እንገደዳለን ይሏታል። እቺ ሴት ማምረራቸውን ስታቅ ጸጉራ ውስጥ አውጥታ መልእክት ትሰጣቸዋለች። ያ መልእክት ከሓጢብ ኢብን አቢ በልተዓ የሚባል ሰሓቢ ከሱ የተላከ መልእክት ነው። ሓጢብ ኢብን አቢ በልተዓ ትልቅ ሰሓቢ ነው ረዲየላሁ ዐንሁ። በድር ዘመቻ የተገኘ ትልቅ ሰሓቢ ነው። ይህንን ሚስጥር አሳልፎ ለጠላት ወገን የላከ ሰው ደግሞ እሱ ነው። ከባድ የደህንነት አደጋ የሚጥል የሀገር ሚስጥርን ለጠላት አሳልፎ የመስጠት ያክል ከባድ ወንጀል ማለት ነው። እነኚህ ሰዎች ወደ ነቢዩ ዓለይሂ ሰላቱ ወሰላም ተመልሰው ያችን መልእክት ሲሰጡ ነው ለነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ከፍተው ሲያዩት ሓጢብ መሆኑ የታወቀው። ሓጢብን ለምን ይህንን አደረግክ አሉት። አንተ የአላህ መልእክተኛ ሆይ እኔ ክፉ ነገር አስቤ አይደለም፣ ቤተሰቦች አሉኝ መካ፣ ይህንን ውለታ ለቁረይሾች በመዋሌ ለቤተሰቦቼ እንዲያዝንላቸው ቤተሰቦቼን እንዳይጎዷቸው ፈልጌ እንጂ ለሌላ አይደለም ይላል። ዑመር ብን ኸጣብ ረዲየላሁ ዐንሁ አንቱ የአላህ መልእክተኛ ሆይ ይህንን ሙናፊቅ አንገቱን እንድሰይፈው ይፍቀዱልኝ ይላሉ። ረሱል ዐለይሂ ሰላቱ ወሰላም ላ ያ ዑመር፣ አይሆንም አንተ ዑመር አሉት። ላ ያ ዑመር ኢነሁ ቀድ ሸሂደ በድረን፣ ሓጢብ እብን አቢ በልተዓ እኮ የበድር ዘመቻ ላይ የተሳተፈ ሰው ነው፣ ተወው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወማ አድራከ ለዓለ አላህ ቀድ ኢጠለዐ ዐላ አህሊ በድር፣ ምን አሳወቀ በድር ላይ የተሳተፉ ሰዎችን አላሁ ስብሓነሁ ወተዓላ ኢዕመሉ ማ ሽእቱም ፈቀድ ገፈርቱ ለኩም፣ ያሻችሁን ስሩ እኔ ምሬላችኋለሁ ወንጀላችሁን ብሏቸውስ ቢሆን ምን ታውቃለህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የበድር ዘመቻ እጅግ በጣም ፈታኝ የነበረ፣ ሰሓቦቹ ሳይዘጋጁ ከባድ ጦር ጋር የገጠሙበትና የአላህ እርዳታ በግልጽ የታየበት ጦርነት ነው። እዛ ጦርነት ላይ መሳተፉን ሓጢብ ኢብን አቢ በልተዓ ጠቅሰው ነቢ ሰለላሁ ዐለይሂ ወሰለም አሁን የሰራውን ከባድ ወንጀሉን አለፉት። ነቢ ሰለላሁ ዐለይሂ ወሰለም መልእክቱ ሁላችንም ከሰዎች ጋር ባለን ሪሌሽን ባለን ግንኙነት የበድር ዘመቻ አላቸው። እኛ ጋር ትንሽ ነገር ሲያጠፉ ከባድም ነገር ቢያጠፉ ያን የዋሉልንን ውለታ የሰሩትን መልካም ነገር መዘንጋት እንደሌለብን፣ በድራቸውን ማስታወስ እንዳለብን የሚያሳይ ሐዲስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እጅግ ሚዛናዊ መሪ ናቸው። በአንድ ክስተት የሰዎችን የዓመታት ድካም ያደረጉትን አስተዋጽኦ በሙሉ ሜዳ ላይ የሚጥሉ ነቢይ አይደሉም። ነቢ ሰለላሁ ዐለይሂ ወሰለም አንተ ምን አድርገህልኝ ትለዋለች ሚስት ለባሏ። አንቺን ካገባው ጀምሬ መከራ ነው ይላታል። አንድ ቀን ባጠፋችው
ደስታውን ያን የደስታና የትግል በስንት መከራ ትዳሩን እዚህ እንዳደረሰችው ይዘነጋል። አንድ ጊዜ ሲቆጣ ያለፈውን በሙሉ ይሰርዝባታል። አንድ ጊዜ ስትቆጣ እስከ ዛሬ የዋለላትን ውለታ በሙሉ ምን አድርገህልኝ ትለዋለች። አባት ለልጁ ልጅም ለአባቱ ሁላችንም አብረውን ከሚኖሩ ሰዎች ጋር ያሳለፍናቸው መልካም ጊዜዎች አሉ። በችግር ጊዜ በስህተት ጊዜ ያችን መልካም ጊዜ መርሳት እንደሌለብን ማስታወስ እንዳለብን እገሌ የዋለው በድር ዘመቻ አለ፣ በኔ ሐያት ውስጥ የዋለው የበድር ዘመቻ አለ፣ ያን ዘመቻውን መርሳት የለብኝም። ያን የምናደርግ ከሆነ ማህበራዊ ህይወታችን ግለሰባዊ ህይወታችንም እጅግ በጣም ያማረ ይሆናል። ለሰዎች መልካም ማሰብን ሁሌም ውስጣችን ማስቀመጥ እንችላለን። በትንሽ ስተት ምናልባትም እጅግ ትልቅ ነገር የዋለልንን በጣም ትልቅ ውለታ የዋለልንን ሰው በትንሽ ስተት ቆርጠን ስንጥለው ግን ወፋ አይሆንም፣ ወፋ አይደለም። ወፋ የእስልምና አንዱ ትልቅ ስነ ምግባር ነው። ወፋ ማለት መልካም የዋለልንን ሰው ውለታውን አለመርሳት፣ መልካም የዋለልንን ሰው ውለታ አለመርሳት፣ ቢቻል ያን ውለታ መመለስ። ነብዩ ሰለላሁ ዐለይሂ ወሰለም አንድም ሰው ለኔ ውለታ ውሎልኝ አያውቅም ውለታውን የመለስኩለት ቢሆን እንጂ ኢላ አቡበክር ብለዋል። አቡበክር ሲቀር አቡበክርን ነው መመለስ ያልቻልኩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የአቡበክርን ውለታ መመለስ እንዳልቻሉ ተናግረዋል። ይህም ግን ውለታ መመለስ ነው። ያንተን ውለታ ልመልሰው አልችልም ብለ ሪኮግናይዝ ስታደርገውም እዛ ሰው ልብ ውስጥ የምትፈጥረው ትልቅ ነገር አለ። ስለዚህ ባለን ሐያት ውስጥ ከሰዎች ጋር በሚኖረን ሪሌሽን መልካም የዋሉበት ለኛ የበድር ዘመቻ የዋሉበት ጉዳያችንን በችግር ጊዜ እናስታውሰው። ያኔ ግንኙነቶች ያምራሉ። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።